የለምና ላይክ አድርጉልኝ ለማለት እወዳለሁ። እኔ ቅመሟን ማለት ነው እህታችሁን እስኪ እንግዲህ አበረታቱኝ። እና ዛሬ እንግዲህ ይዤላችሁ የመጣሁት በተወዳጇ በጽናት ተከታታይ ድራማ ነው ማለት ነው። ጽናት ተከታታይ ድራማ እንግዲህ ኪራ በጣም ሀዘን ላይ እንደሆነና ያው ያልሆነ ነገሮችን እየሰራ እንዳለ በባለፈው መድኃኒት ገዝቶ እራሱን ለማጥፋት ሲል መሀል አስፋልት ላይ ቆሞ እንግዲህ አንድ አዲስ ቅዱስ የሚባል ጓደኛ እንደተዋወቀ ሁላችንም የምናውቀው ጉዳይ ነው። እንግዲህ ስለ ራሱም ሲናገር ነበረ ኪራ ማለት ነው፣ ለልጁ ማለት ነው። ልጁ ስለ ራሱ ባይናገርም ኪራ ግን ስላለው ስለ ጓደኞቹ ስለ ቤተሰቦቹ በሙሉ ያለውን ነገር ሲያወረውን ነበር። እንግዲህ እሱም በታማኝነት ወደ ቤት እንዲገባ ወደ ቤት አድርሶታል ማለት ነው። ወደ ቤት ካደረሰው በኋላ ቅዱስ ወደዚያው ይመለሳል። ግን ደግሞ ያው ኪራ ስልኩንም ትቶት ስለነበረ ድጋሚ የመገናኘቱን አጋጣሚ እንትን ብለዋል ማለት ነው። ከዛ በፊት ግን ወደ ቤት ሲገባ ጽናት እንግዲህ ስጠብቀው ነበረ። ሰክሮ ስለገባ ለምንድን ነው ለእንደዚህ የምታደርገው በማለት እንግዲህ ያው እንደዚህ ከጠጣ ወይንም ከሰከርክ በጣም ቆይታል ትተኸዋል፣ አሁን ለምንድን ነው እንደገና የተመለስከው በማለት እንግዲህ ጠይቀው ነበረ። እንግዲህ ኪራ ደግሞ አሁን ከዛሬ ጀምሬ እጀምራለሁ በቃ በማለት እንግዲህ ሲመልስላት ነበረ። ለማንኛውም አሁን ተኛ እንዲቀልህ፣ ነገ ስትነሳ በደንብ እናወራለን በማለት መለሰችለት። ነገ የሚባል የለም፣ ነገ አንገናኝም ወይንም ደግሞ አብረን ላንሆንም እንችላለን በማለት የተለያዩ ቃላቶችን ሲናገር ነበር። ስለዚህ እሷም ደግሞ እጅግ በጣም ግራ ተጋብታለች። ለምንድን ነው ነገስ የማናወራው በማለት ራሷን እንትን ስትል ነበር። እሱ ግን ወዲያውን ነበር የተኛው። በነገታውም እንግዲህ ከእንቅልፉ ሲነሳ ምን ብዬሽ ነበር ማታ በማለት እንግዲህ የሆነ ሌላ ነገር የተናገርኩሽ ነገር አለ በማለት ጠይቋት ነበር። አረ ምን ትነግረኛለህ ብለው ነበር። ዞር ሲል ስልኩ የለም። ስልኩን ለማግኘት እንግዲህ ቅዱስ ጋር እየሮጠ ሄዷል ማለት ነው። ሌላው እንግዲህ በኪራ ጸባይ መቀየር ወይንም ደግሞ በኪራ እንደዚህ መሆን በጣም ግራ የተጋቡት እነ ናሆሚ እነ ምሩ ሰኒም እንዲሁ ማለት ነው። ሰኒ ጋር በሄደችበት ሰዓት እንግዲህ ጽናት ያው በጣም ነው የተቀየረው፣ ምን እንደማደርግ አላቅም፣ ደግሞ ነገ ከነገ ወዲያ አልኖርም ወይንም ደግሞ አብረን አንሆንም የሚለው ነገር አለ፣ ምን እንዳሰበ ግን ብቻ አላቅም በማለት እንግዲህ ምሩም በቃ አትፍረዱበት፣ በጣም ሀዘን ላይ ስለሆነ ነው፣ የእናቱ ሞት በጣም ነው የጎዳው እና ምንም ቢሆን ምንም ጽናትዬ አንቺ መቻል አለብሽ፣ መረዳት አለብሽ በማለት እንግዲህ ጽናትን ትመክራታለች ማለት ነው። እኔ ምንም ቢሆን ኪራ እኔ እችለዋለሁ፣ ግን ደግሞ ነገ የለሁም ነገ አልኖርም የሚለው ነገር ነው እኮ ምሩዬ፣ እኔ በጣም እያስጨነቀኝ ያለው በማለት እንግዲህ መልሳላታለች። ያው እንግዲህ ሰኒም እጅግ በጣም እኔ እኮ በቃ ነገሮቹን ረስቶ እየተመለሰ መስሎኝ ነበር፣ ግን ደግሞ በቃ ሀዘኑ ነው ገና እንትን አላለም በማለት እንግዲህ ትመልሳለች። ያው እንግዲህ ክብሩም ማለት ነው ከሰኒ ቤት አልወጣ ብሏል። ተደጋጋሚ ለሶስተኛ ጊዜ መጥቷል። እንኳን በዚህ ፓርት ላይ ለሶስተኛ ጊዜ መጥቷል ጋይስ እና አብሯትም አድሯል ማለት ነው። ያደረው ደግሞ እንግዲህ ያው ትኩሳ ስላለች ሌሊት እንዳያምስ ስለፈረሁ ነው በማለት እንግዲህ እሷ ከእንቅልፏ ስትነሳ ተኝቷል። እንዴት አርጋ አስደንግጣ እንዳስነሳቸው ማለት ነው። ደግሞ ያው ምግብ ደግሞ እንዲሰራላት ትፈልጋለች። ምግብ ከሰራ ምግቢያን ብቻ ስራት እንጂ ካስወጣሃለሁ እያለች ደግሞ ስትናገረው ነበረ። ግን ክብሩም በጣም መመላለስ አብስቷል። ከእሷ ጋር መቅረብ ፈልጓል። ከእሷ ጋር መቀጠልም ፈልጓል ማለት ነው። ሙሉ በሙሉ በቃ የእሷን ጸባይ ወይንም ደግሞ የእሷን ፍላጎት እየተረዳ ይገኛል በተለያዩ ነገሮች ማለት ነው። እንዲሁም ሰኒ በጣም በሚያደርጋቸው ወይንም ደግሞ በሚሰራቸው ነገሮች በሙሉ ደስተኛ ነች። እንዲሁ የሆነ እልህ አለባት፣ እሷም እልህ አለባት። በተለይ እሷ እልህ አለባት፣ እሱም ደግሞ እንደዚው ማለት ነው። የእሱ ባይበዛም እና በጣም እየተግባቡ እየሄዱ ነው። እንግዲህ ያው ጽናት ስላልቻለች እና ብዙ ነገር ስላለች እሷም ስላመማት ሂድ ጠይቃት እያለችው እሱም ማማኛ እያደረገ እሱም መጥቶ እየጠየቃት ይገኛል ማለት ነው። ያው ምግብ እንብላ ምናምን ስትል ደግሞ
ምግብ እኔ አሁን በልቼ ነው የመጣሁት፣ ግን እኔ እናቴ ሴት ልጅ እንዳከብር አድጋ ነው ያሳደገችኝ። አንቺ ከፈለግሽ ግን እሰራልሻለሁ በማለት እንግዲህ ወደ ኩሽናዋ የሄደ ምግቡን እየሰራ ነበረ። ሲቀጥል ደግሞ ምግብ እየሰራ ባለበት ሰዓት ብቻ ምግቤን ልብላን እንጂ እዚህ ቤት ምን ጥቃርጌ ነው የማስወጣህ በማለት እንግዲህ ስትናገረው አይተናል። በአንዴ እንዴት ነው እኔን ሁሉ ነገሬን ያጠራ፣ ጭራሽ ስለ እቃዎቼ ስምም ጠቅልሎ ማወቅ ጀምሯል እያለች በጣም እንትን ስትናገር ነበር። ግን የሁለታቸው ፍክክር እጅግ በጣም ደስ የሚል ነው ማለት ነው፣ የፍቅር ፍክክር ስለሆነ ማለት ነው። እና ያው የኪራ ጓደኛ ክብሩን ተዋውቆታል። ስለዚህ አንድ ቢያንስ እንኳን አርቆ የሚያስብና ወሳኝ ሰው ክብሩ ነው። ስለዚህ ከክብሩ ጋር በቃ በደንብ እንዲግባቡ አደርጋለሁኝ። እንዲህ አይነት ውሳኔም ራሱን ለማጥፋት ውሳኔ እንደ አደረገ ያለውን ነገር ተስፋ እንደዚህ ወጣትነት እድሜው ተስፋ እንደቆረጠ ለክብሩም መናገር አለብኝ በማለት እንግዲህ ከነ ናሆሜ ከነ ጽናት እንዲሁም ከምሩ ቅዱስ እንግዲህ የመረጠው ክብሩን ነው ማለት ነው። ያ ማለት ያው ከኪራ ጋር ብዙ ሰዓቱን እያሳለፈ ነገሮችን እንዲያስረሳው በማድረግ ወይንም ደግሞ ጠንካራ እንዲሆን በማድረግ እንግዲህ እሱን መርጧል ማለት ነው። እና ካለበት ውስጥ ኪራ ካለው የሆነ የተስፋ መቁረጥ ካለው ውስጥ ያው ቅዱስ እንዲወጣ እየረዳው ነው ያለው። በነገራችን ላይ ኪራ ላይ ያለው የደረሰበት ነገር ከቅዱስ ጋር በጣም እንደዚሁ በብዙ ነገሮች ቤተሰቦችን እንዳጡ እንግዲህ በሁኔታው ያስታውቃል ማለት ነው። እና እሱም እንደጠነከረ ይችን ዓለም ደግሞ መጋፈጥ መቻል አለበት። ለምንስ እንደዚህ ተስፋ ይቆርጣል ወጣት አይደለ ወይ በማለት እንግዲህ ስለ ኪራ ህይወት በጣም እየተጨነቀለት ይገኛል። እነ ምሩ እነ ጽናት እነ ናሆሚ ደግሞ አንተ ማነህ ከየት ነህ ብለውት ነበር። እንዲሁም መኪና እያሽከረከረ ባለበት ሰዓት በመሃል አስፋልት ላይ እንደቆመና ራሱን ለማጥፋት እንትን ለማለት እየነገራቸው እያለ ነበር ፓርቱ ያለቀው ማለት ነው። እና ውድ ቤተሰቦች የዛሬው ፓርት ይህንን ይመስላል። እንግዲህ ቀጣይ ሁላችንም ማለት ነው በጉጉት እንጠብቃለን። በያላችሁበት ሰላማችሁ ይብዛልኝ ለማለት ወዳ